ለጥቂት ደቂቃዎች መለኮታዊ የሆነን የእግዚአብሔርን ሐሳብ ላስተምራችሁና ከዛ በኋላ እንጸልያለን። እንደ መንፈሳዊ ሰው ከእንቅልፋችሁ ተነስታችሁ ቀናችሁን በጸሎት አለመጀመር ወንጀል ነው። መንፈሳዊ ለሆነ ሰው መንፈሳዊ ወንጀል ነው። ቀኑን በጸሎት አለመጀመር። የትኛውንም ቀን ስትጀምሩት የትኛውም የገቡበት እግዚአብሔር 4 ሰዓት አድርጎ የሰጣችሁን ቀን ከእንቅልፋችሁ ተነስታችሁ ስትጀምሩት ፊት በመታጠብና በቁርስ አይደለም መጀመር ያለባችሁ። ስትጀምሩት መጀመር ያለባችሁ በምስጋናና በጸሎት ነው። እግዚአብሔር ሆይ ይህንን ቀን ስለሰጠኸኝ አመሰግንሃለሁ። ስለዚህ ማለዳ አመሰግንሃለሁ። አሁን ከፊቴ ስላለው 24 ሰዓት አመሰግንሃለሁ። ምሕረትህ በእነዚህ 24 ሰዓት ውስጥ ስለሚበዛልኝና ስለበዛልኝ አመሰግንሃለሁ እያላችሁ በምስጋናና በጸሎት ነው እያንዳንዱን ቀን መጀመር ያለባችሁ። እያንዳንዱን ቀን በጸሎት ወይም እያንዳንዱን ቀን በምስጋና የማትጀምሩት ማለዳችሁን በምስጋና የማትጀምሩት ከሆነ መንፈሳዊ ወንጀል እየሰራችሁ ነው ማለት ነው። ማለዳችሁን በምስጋናና በጸሎት መጀመር ካለባችሁ እግዚአብሔር ደግሞ አስቡት፣ ከፊት የሚመጣ ዓመት አዲስ ዓመት ሲመሰጣችሁ ያንን ዓመት በጸሎት ካልጀመራችሁት ደግሞ ችግር አለባችሁ ማለት ነው። 2018ን እኛና ያላመነ ሰው እኩል በሆነ መንገድ አንቀበለውም። ኦኬ በቃ እንደሚሆነው ይሆናል። 2018 ላይ በቃ የሚሆነው ነገር ይሆነዋል ብለን አይደለም እንቀበለው። 2018 ላይ ዘመኑን በትንቢት ቃል ዋጅተ ነው መጀመር ያለብን። 2018 የሚባል ዓመተ ምህረት ከፊታችን አለ። በዚህ ዓመተ ምህረት ውስጥ እግዚአብሔር የሰጠን 365 ቀናቶች 12 ወራቶች፣ ኢትዮጵያ ውስጥ ከሆኑ ደግሞ 13 ወራቶች አሉ። እነዚህን 13 ወራቶች ለጌታ ሰጠናቸው፣ ጸለየንባቸው፣ በትንቢታዊ ቃል ዋሽተናቸው። በዚህ 2018 የሚባለው ዓመትና ዘመን ላይ መቅሰፍት፣ ቸነፈር፣ ድህነት፣ እርግማን፣ ማጣት፣ ፍቺ፣ ግራ መጋባት ወደ ሕይወታችን እንዳይመጣ ጸለይን ነው መጀመር ያለብን። ጸለይን ነው መጀመር። እግዚአብሔር የሰጠን ዓመት አለ። ይህንን ዓመት በትንቢታዊ ቃል ዋሽተነው ነው ምን ማለት ያለብን ከተባለ መጀመር ያለብን። ክብር ለኢየሱስ ይሁን። በዚህ መለኮታዊ ሐሳብ ከተስማማችሁ ከኔ ጋር እጆቻችሁን ከፍ አድርጋችሁ ጥቂት ደቂቃዎች ነው የምቆየው። ከኔ ጋር እጆቻችሁን ከፍ አድርጋችሁ የምናገረውን ትንቢታዊ ባርኮት በእምነት ተቀበሉ። ለፕሬቴኬቴሌ በሆሳንዳራ ባሻጋዳይ እጆቻችሁን ከፍ አድርጋችሁ በእምነት ተቀበሉ። በናዝሬቱ ጌታ በኢየሱስ ስም ኃይል እናገራለሁ። ይሄ 2018 የሚባለው ዓመተ ምህረት በውስጡ የእናንተን ትዳር እንዲይዝ ጸልያለሁ። በውስጡ የእናንተን ልጆች እንዲይዝ በኢየሱስ ስም ኃይል ጸልያለሁ። 2018 የሚባለው ዓመተ ምህረት የእናንተን ባለጠግነት በውስጡ እንዲይዝ ጸልያለሁ። የእናንተን ባለጠግነት፣ የእናንተን ሚሊዮነርነት፣ የእናንተን ቤቶች በውስጡ በኢየሱስ ስም ኃይል እንዲይዝ ጸልያለሁ። 2018 ላይ ድህነት፣ ድንገተኛ የሆነ አደጋ፣ ድንገተኛ የሆነ በሽታ፣ ድንገተኛ የሆነ ፍቺ፣ ድንገተኛ የሆነ ግራ መጋባት፣ ድንገተኛ የሆነ ኪሳራ ወደ ሕይወታችሁ በኢየሱስ ስም ኃይል እንዳይመጣ ጸልያለሁ። ድንገተኛ የሚባል በሽታ ወደ እናንተ፣ ወደ ልጆቻችሁ፣ ወደ ትዳራችሁ በኢየሱስ ስም ኃይል እንዳይመጣ ጸልያለሁ። በኢየሱስ ስም ኃይል ከለክላለሁ። በጌታ በኢየሱስ ስም ኃይል ከለክላለሁ። ድንገተኛ የሚባሉ ነገሮችን በሙሉ፣ ድንገተኛ የተባሉ አደጋዎችን፣ መቅሰፍቶችን፣ ቸነፈሮችን፣ ፍቺን፣ ጨለማን፣ ኪሳራን፣ ድንገተኛ የሆነ ሥራ ማጣትን፣ ድንገተኛ የሆነ የተበላሸ ነገርን፣ እርግማንን በጌታ በኢየሱስ ስም ኃይል ከእናንተና ከዘራችሁ ላይ ከለክላለሁ። በእምነት ተቀበሉ፣ በእምነት ተቀበሉ። ከእናንተና ከዘራችሁ ላይ በኢየሱስ ስም ኃይል ከለክላለሁ። 2018 ድንገተኛ የሆነ በረከት፣ ድንገተኛ የሆነ ሹመት፣ ድንገተኛ የሆነ መለኮታዊ ጉብኝት፣ ድንገተኛ የሆነ ከፍታ፣ ድንገተኛ የሆነ መትረፍረፍ፣ ድንገተኛ የሆነ ባለጠግነት፣ ድንገተኛ የሆነ የሥራ፣ የፋይናንስ፣ የውጭ በሮች መከፈት በኢየሱስ ስም ኃይል እንዲሆንላችሁ ጸልያለሁ።
በ2018 ድንገተኛ የሆነን ጦርነት፣ ድንገተኛ የሆነን ሞትን፣ ድንገተኛ የሆነን በሽታን ከእናንተና ከዘራችሁ ላይ ከለክላለሁ። ከምድሬ ላይ በኢየሱስ ስም ኃይል ከለክላለሁ። ከምድሬ ላይ በኢየሱስ ስም ኃይል ከለክላለሁ። በጌታ በኢየሱስ ስም ኃይል ከምድሬ ላይ ከለክላለሁ። ከምድሬ ላይ ከለክላለሁ። ከምድሬ ላይ ከለክላለሁ። ከምድሬ ላይ በጌታ በኢየሱስ ስም ኃይል ከለክላለሁ። ከምድሬ ላይ በጌታ በኢየሱስ ስም ኃይል ከለክላለሁ። በናዝሬቱ ጌታ በኢየሱስ ስም ኃይል ከለክላለሁ። በናዝሬቱ ጌታ በኢየሱስ ስም ኃይል ከለክላለሁ። ድንገተኛ የሆነ ጥፋት ተከለከለ። ድንገተኛ የሆነ እርግማን ተከለከለ። ድንገተኛ የሆነ አደጋ ተከለከለ። ድንገተኛ የሆነ በሽታ፣ ድንገተኛ የሆነ ሞት፣ ድንገተኛ የሆነ መክሰፍት፣ ድንገተኛ የሆነ ጦርነት፣ ድንገተኛ የሆነ ቸነፈር ከእናንተና ከቤተሰባችሁ ላይ በጌታ በኢየሱስ ስም ኃይል ተከልክሏል። በናዝሬቱ ጌታ በኢየሱስ ስም ኃይል ተከልክሏል። 2018 ከክብር ጋር እንድትገናኙ፣ ከሹመት ጋር እንድትገናኙ፣ ከመትረፍረፍ ጋር እንድትገናኙ፣ ከባለጠግነት ጋር እንድትገናኙ፣ ወደፊት ከመሄድ ጋር እንድትገናኙ በናዝሬቱ ጌታ በኢየሱስ ስም ኃይል ጸልያለሁ። በጌታ በኢየሱስ ስም ኃይል ጸልያለሁ። በናዝሬቱ ጌታ በኢየሱስ ስም ኃይል ጸልያለሁ። ድህነትን ከእናንተ ቤተሰብ እና ከእናንተ ሕይወት ላይ 2018 ላይ አባራለሁ። 2018 ላይ በናዝሬቱ ጌታ በኢየሱስ ስም ኃይል አባራለሁ። በናዝሬቱ ጌታ በኢየሱስ ስም ኃይል አባራለሁ። 2017 ያጣችኋቸው መልካም የሆኑ ዕድሎች፣ ባለጠጋ የሚያደርጓችሁ ዕድሎች፣ ትዳር እንድትይዙ ያደርጓችሁ የነበሩ ዕድሎች 2017 ላይ ያጣችሁ ከእጃችሁ የወጣ ነገር በሙሉ በብዙ እጥፍ በዚህ ዓመት እንዲመለስ አዛለሁ። በብዙ እጥፍ በዚህ ዓመት ወደ ሕይወታችሁ እንዲመለስ እጸልያለሁ። በዚህ ዓመት በብዙ እጥፍ ወደ ሕይወታችሁ ጠራዋለሁ። በናዝሬቱ ጌታ በኢየሱስ ስም ኃይል ጠራዋለሁ። በናዝሬቱ ጌታ በኢየሱስ ስም ኃይል ጠራዋለሁ። ብዙ መትረፍረፍ ውስጥ የምትገቡበት ዓመት እንዲሆን 2018 የምታገለግሉበት ዓመት እንዲሆን፣ ከክብር ጋር የምትገናኙበት ዓመት እንዲሆን፣ የተነገሯችሁ ትንቢታዊ ቃሎች ጋር የምትገናኙበት፣ የተነገሯችሁ የትንቢታዊ ቃል በእጆቻችሁ የምትጨብጡበት፣ በዓይኖቻችሁ የምታዩበት ዓመት እንዲሆንላችሁ ጸልያለሁ። 2018 ድህነት አያገኛችሁ፣ በሽታ አያገኛችሁ፣ ግራ መጋባት አያገኛችሁ፣ እጦት አያገኛችሁ። በፍጹም 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 አያገኛችሁ፣ በፍጹም አያገኛችሁ። አብራችሁን የጸለያችሁ ያላችሁ ሰዎች በሙሉ ከመቀመጫችሁ በመነሳት አብራችሁን ይጸልዩ። በፍጹም ድህነት ወደ እኔ ቤት 2018 ላይ አይመጣም። በሽታ አይመጣም። ድንገተኛ የሆነ አደጋ አይመጣም። ግራ መጋባት አይመጣም። ድንገተኛ የመለኮት ጉብኝት፣ ድንገተኛ መለኮታዊ መነካካት፣ ድንገተኛ የእግዚአብሔር በረከት፣ ድንገተኛ የእግዚአብሔር እጅ፣ ድንገተኛ ባለጠግነት ወደ ሕይወቴ ይመጣል እያላችሁ አውጁ። 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 2018 ላይ ድንገት ከቤት እንደወጣን የሞተው የሚባል ዜና እናንተ ሕይወት ላይ እንዳይሰማ ጸልያለሁ። ድንገት ነው የከሰረው እንዳትባሉ ጸልያለሁ። ድንገት ነው ባዶ እጁን የሆነውን እንዳትባሉ ጸልያለሁ። ድንገት ነው ከስራ የተባረረው እንዳትባሉ ጸልያለሁ። ተነስታችሁ ጸልዩ፣ ተነስታችሁ ጸልዩ። ላፕራካ ቶንዶሮ ቦሳ ታካቴ ጄሌ ብሬዴጌዴሌ ቦሳ ታካታራባሲያንዴ ድንገተኛ የሚባል ክፉ ነገር በሙሉ በኢየሱስ ስም ኃይል ወደ ሕይወት አይመጣም፣ ወደ ቤት አይመጣም በሉ። ወደ ቤት አይመጣም፣ ወደ ሕይወት አይመጣም፣ በፍጹም በፍጹም አይመጣም በሉ። በፍጹም 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 ተናገሩ። በፍጹም 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 ወደ እኔ ሕይወት አይመጣም በሉ። ወደ እኔ ሕይወት አይመጣም፣ ወደ እኔ ሕይወት አይመጣም፣ ወደ እኔ ሕይወት አይመጣም በሉ። ድንገተኛ አደጋ ወደ እኔ ሕይወት አይመጣም። ድንገተኛ የሆነ ኪሳራ ወደ እኔ ሕይወት አይመጣም። ድንገተኛ የሆነ ፍቺ ወደ እኔ ሕይወት አይመጣም። ድንገተኛ የሆነ ሞት ወደ እኔ ሕይወት አይመጣም። ድንገተኛ የሆነ ዲፖርቴሽን ወደ እኔ ሕይወት አይመጣም። ድንገተኛ የሆነ ከሥራ መባረር
ከስራ መቀነስ ወደ እኔ ህይወት አይመጣም በሉ። አይመጣም። ላፕራካቶንዶ ሮቦስ አታካቴ ጄሌ ብሬዴ ጌዴሌ ቦስ አታካታራ ባሻዴ ተናገሩ 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 ተናገሩ። ድንገተኛ የሆነን በረከት እጠራለሁ። ድንገተኛ የሆነን ተአምራት እጠራለሁ። ድንገተኛ የሆነ መትረፍረፍን እጠራለሁ። ድንገተኛ የሆኑ ድንቆችን እጠራለሁ። ድንገተኛ የሆኑ በረከቶችን እጠራለሁ። ድንገተኛ የሆኑ ፋይናንሶችን እጠራለሁ። ድንገተኛ የሆኑ የሥራ በር መከፈቶችን እናገራለሁ። ድንገተኛ የሆኑ የአገልግሎት በር መከፈቶችን፣ ድንገተኛ የሆኑ የትዳር በር መከፈቶችን፣ ድንገተኛ የሆኑ ፈውሶችን፣ ድንገተኛ የሆኑ መትረፍረፎችን እናገራለሁ። ድንገተኛ ለምንድን ነው ይህን ቃል እያወሽክ ያለሁት መሰላችሁ? መንፈስ ቅዱስ ያሳየ ነገር አለ። እንደ ግለሰብ፣ እንደ ምድር፣ እንደ ዓለም ድንገተኛ የሚባሉ ሞቶች፣ ድንገተኛ የሚባሉ አደጋዎች ሳይታሰቡ ሳይንሱ ሳይገምታቸው ሳይጠብቃቸው ድንገተኛ የሆኑ ድንገተኛ የተባሉ ክፉ ነገሮች 2018 ላይ ሲለቀቁ ያለው እና ይሄ እንዳይሆንባቸው አሁን አውጁ ከኔ ጋር። በፍጹም በእኔ ህይወት ላይ አይሆንም። በእኔ ቤተሰብ ላይ አይሆንም። ድንገተኛ ሞት አይሆንም። በፍጹም 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 2018 ለእኔ ለሞት የተቀጠረ ቀጠሮ አሁን ተሰርዟል በሉ። 2018 ለቀብሬ የሚጠብቁኝ በህይወት ያገኙኛል በሉ። በኔና በሞት፣ በኔና በኪሳራ፣ በኔና በድህነት፣ በኔና በፍቺ፣ በኔና በኪሳራ፣ በኔና በመውደቅ፣ በኔና በጨለማ፣ በኔና በሞት መካከል ያለ ቀጠሮ 2018 ላይ ተሰርዟል። በኢየሱስ ስም ኃይል ተሰርዟል በሉ። በቤተሰቤና በሞት፣ በቤተሰቤና በድህነት፣ በቤተሰቤና በማጣት፣ በቤተሰቤና በግራ መጋባት፣ በቤተሰቤና በበሽታ መካከል ያለ ቀጠሮ 2018 ላይ በኢየሱስ ስም ኃይል ተሰርዟል። ተሰርዟል 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 በሉ። ድንገተኛ ሹሻይ የሚል ስም ያለው ሹሻይ እንደዛ የሚል ሹሻይ SHU ያለ የሚሄደው ድንገተኛ የሚባል ነገር ድንገተኛ የሚባሉ ክፉ ነገሮች በሙሉ ከህይወታችሁ ላይ ተሰርዘዋል። በፍጹም ከህይወታችሁ ላይ ተሰርዘዋል። ድንገተኛ የሚባሉ ክፉ ነገሮች፣ ድንገተኛ የሚባሉ ጨለማዎች፣ ድንገተኛ የሚባሉ ክፉ ነገሮች ሁሉ ከህይወታችሁ ላይ ተሰርዘዋል። እግዚአብሔር አምላኬ ሰርዟቸዋል። ላፕራዲያ ኮሳንታ ክራአዲያና ሞሳታይ ጄሌ ብሬዴ ጌዴሌ ቦስ ሊክር አዲያና ሞስ ሳንታክ ለሃርዳ ባስያቴ ካሊክር ኦዶስ ሳንታክ ለሃርጃዳ ሳጋዳላባስ ጄሌ ብሬዴ ጌዴሌ ቦስ። ድንገተኛ የሚባል ነገር ሁሉ ከህይወታችሁ ላይ ለዘላለም ተከልክሏል። ለዘላለም ተከልክሏል። ድንገት ስትባረኩ፣ ድንገት ስትሰፉ፣ ድንገት የትዳር በር ሲከፈት፣ ድንገት የአገልግሎት በር ሲከፈት፣ ድንገት ስትሰፉ፣ ድንገት ስትበዙ በኢየሱስ ስም ኃይል 2018 ላይ ያለው 2018 እንደ 2017 በኢየሱስ ስም ኃይል አይሆንባችሁም። 2017 ላይ ድንገት ነው ከስራ የተባረርኩት፣ ድንገት ነው ፋይናንስ ከእጄ የተበተነው ያላችሁት ታሪክ 2018 ላይ አይደገምም። በኢየሱስ ስም ኃይል አይደገምም። በኢየሱስ ስም ኃይል አይደገምም። አሁንም እጆቻችሁን ወደ ላይ ከፍ አድርጉ። ከኔ ጋር ጸልዩ። እጆቻችሁን ወደ ላይ ከፍ አድርጋችሁ ጥፋት 2018 ላይ ከእናንተ ህይወት ላይ ተከልክሏል። ጥፋት 2018 ላይ ከእናንተ ቤተሰብ ላይ ተከልክሏል። ኪሳራ ከእናንተ ቤተሰብ ላይ ተከልክሏል።
ድህነት ከእናንተ ቤተሰብ ላይ ተከልክሏል። ድንገት 2018 ላይ ስማችሁ በኃይል ሲወጣ ያለው ሰዎች ስለ እናንተ መነጋገር ሲጀምሩ ያለው እስከ ዛሬ የት ነበር አሁን ከየት ነው የመጣው ስትባሉ ያለው እስከ ዛሬ የተደብቃ ነው አሁን ከየት መጣች ስትባያ ያለው 2018 ላንተና ላንቺ ብዙ በረከቶችን የያዘ ዓመት እንዲሆን እጸልያለሁ። ብዙ ፋይናንሶችን የያዘ ዓመት እንዲሆን እጸልያለሁ። 2018 ከየትኛውም ዓመት በላይ ብዙ ነፍሳትን ወደ ጌታ የምትማርኩበት ዓመት እንዲሆን እጸልያለሁ። ብዙ ነፍሳትን ወደ ጌታ የምታመጡበት፣ ቤተሰቦቻችሁ ምርኮ ተደርገው የሚሰጡባቸው ዓመት በኢየሱስ ስም ኃይል እንዲሆንላችሁ እጸልያለሁ። በኢየሱስ ስም ኃይል እንዲሆንላችሁ ጸልያለሁ። በኢየሱስ ስም ኃይል እንዲሆንላችሁ ጸልያለሁ። እንድትሰፉ እናገራለሁ። ከዚህ በኋላ ኃይላችሁ አይያዝም። ኃይላችሁ በኢየሱስ ስም ኃይል አይያዝም። አንድ ስፍራ ላይ አትገደቡም። አንድ ቦታ ላይ አትገደቡም። አንድ ቦታ ላይ አትቆሙም። አንድ ቦታ ላይ አትቆሙም። አንድ ቦታ ላይ አትቆሙም። አንድ ቦታ ላይ አትቆሙም። በኢየሱስ ስም ኃይል አትቆሙም። ሌሎቻችሁ በእምነት ተቀበሉ። እናንተና ዘሮቻችሁን በበሽታ ማጥቃት የሚፈልገው መንፈስ ተመታ። በኢየሱስ ስም ኃይል ተመታ። መለኮታዊ ጉብኝት በእናንተና በነገሮቻችሁ ሁሉ ላይ ሆኗል። ለእናንተ ጉዳዮች ሁሉ አሁን እግዚአብሔር መላእክቱን እንዲልክላችሁ ጸልያለሁ። በጉዳዮቻችሁ ላይ ጣልቃ እንዲገቡ፣ የእናንተን ውጊያዎች ሁሉ እንዲዋጉላችሁ እግዚአብሔር መላእክቱን እንዲልክላችሁ ጸልያለሁ። የእግዚአብሔር መላእክት ለእናንተ ጉዳይ እንዲንቀሳቀሱ ጸልያለሁ። የእግዚአብሔር መልአክ ላንተና ላንቺ ጉዳይ በኢየሱስ ስም ኃይል እንዲንቀሳቀሱ ጸልያለሁ። ከዚህ ሰዓት ጀምሮ በጌታ በኢየሱስ ስም ኃይል ጸልያለሁ። የሚገድባችሁ የትኛውም ኃይል ከዚህ ሰዓት ጀምሮ ተባሯል። በኢየሱስ ስም ኃይል ተባሯል። 2018 ድንገተኛ በሽታ እንዳያገኛችሁ እንኳን ስጸልይ አሁን በሽታ ውስጥ ያላችሁ ሰዎች ለፈውሳችሁ በእምነት ተቀበሉ። ይህንን ትንቢታዊ ቃል 2018 የሥራ በሮች እንዲከፈቱ፣ ብዙ ስራዎች እንዲመጡ ምጸልይላችሁ። አሁን በሥራ ማጣት ውስጥ ያላችሁ ሰዎች በእምነት ተቀበሉ። የኔ ነው ብላችሁ ድህነትና እናንተ የምትለያዩበት ዓመት እንዲሆን እጸልያለሁ። ማጣትና እናንተ የምትለያዩበት ዓመት እንዲሆን እጸልያለሁ። በሽታና እናንተ የምትለያዩበት ዓመት እንዲሆን እጸልያለሁ። ኪሳራና እናንተ የምትለያዩበት ዓመት እንዲሆን እጸልያለሁ። የምትለያዩበት ዓመት እንዲሆን እጸልያለሁ። 2018 ከኔ ጋር የተንቀሳቀሳችሁ አውጁ። ከኔ ጋር የተንቀሳቀሳችሁ ጸልዩ። ወደ አዲስ ክብር ውስጥ እንድትገቡ ጸልያለሁ። ወደ አዲስ ክብር ውስጥ እንድትገቡ ጸልያለሁ። ያላችሁበት ስፍራ ላይ ዙም ላይ፣ ፌስቡክ ላይ፣ ዩቲዩብ ላይ የምታዩን ሰዎች በእምነት የተቀበላችሁ አሜን እያላችሁ እየተንቀሳቀሳችሁ ከኔ ጋር ጸልዩ። ወደ አዲስ ክብር ውስጥ ትገባላችሁ። ወደ አዲስ የክብር ክልል ውስጥ፣ ወደ አዲስ የክብር ክልል ውስጥ እግሮቼ አይታሰሩም በሉ። እግሮቼ አይታሰሩም። እግሮቼ አንድ ቦታ ላይ አይቆሙም። 2018 እግሮቼ አንድ ቦታ ላይ አይቆሙም በሉ። እግሮቼ በአንድ ስፍራ አይገደቡም። 2018 አንድ ቦታ ታስሬ አልቀመጥም። አንድ ቦታ ሽባ ሆኜ አልቀመጥም። አንድ ቦታ ሽባ ሆኜ አልቀመጥም። እግሮቼ አይታሰሩም። እግሮቼ አይታሰሩም። እግሮቼ አይታሰሩም። እግሮቼ አይታሰሩም። እግሮቼ አይታሰሩም። እግሮቼ ፈጽሞ አይታሰሩም። ተናገሩ። እግሮቼ ፈጽሞ አይታሰሩም።
ፈጽሞ አይታሰሩም። ፈጽሞ አይታሰሩም። ፈጽሞ አይታሰሩም። ፈጽሞ አይታሰሩም። ፈጽሞ አይታሰሩም። በቢዝነስ አይታሰሩም። በፋይናንስ አይታሰሩም። በአገልግሎት አይታሰሩም። እግሮቼ 2018 ላይ ተፈቷል። ወደ ክብር ክልል ውስጥ ገብተዋል። ወደ ክብር ክልል ውስጥ ገብተዋል። ወደ ክብር ዞን ውስጥ ገብተዋል። ተናገር። ወደ ክብር ዞን ውስጥ እግሮቼ ገብተዋል። ወደ ባለጠግነት ክልል ውስጥ እግሮቼ ገብተዋል። እግሮቼ ከድህነት ጋር ተለያይተው ወደ ባለጠግነት ክልል ውስጥ ገብተዋል። ወደ መትረፍረፍ ክልል ውስጥ ገብተዋል። ፌስቡክ፣ ዩቲዩብ፣ ዙም ላይ የምታዩኝ በሙሉ ድንገተኛ ጥፋት ወደ ህይወታቸው አይመጣም። ከልክሉ፣ ተከልክሉ። በሽታን ከልክሉ፣ ድህነትን ከልክሉ፣ ጨለማን ከልክሉ። ክብር ለኢየሱስ ይሁን። አሁንም እጆቻችሁን ከፍ አድርጉ፣ እንጸልይ። እጆቻችሁን ከፍ አድርጉ። ባላችሁበት ስፍራ ሆናችሁ ቀኝ እጆቻችሁን ከፍ አድርጉ። እጆቻችሁን ከፍ አድርጉ። 2017 ላይ የተዘጉባችሁ በሮች በሙሉ የሚከፈቱበት ዓመት እንዲሆንላችሁ ጸልያለሁ። 2018 ላይ አንኳኩታችሁት እንደተዘጋ የሚቀር በር እንዳይኖር ጸልያለሁ። አንኳኩታችሁት እንደተዘጋ የሚቀር በር አይኖርም። 2018 ላይ በሮች በኢየሱስ ስም ኃይል እንዲከፈቱ ጸልያለሁ። የትምህርት በሮች፣ የትዳር በሮች፣ የፋይናንስ በሮች፣ የአገልግሎት በሮች በኢየሱስ ስም ኃይል እንዲከፈት ጸልያለሁ። መካንነትን፣ ፍሬን አለማፍራትን 2018 ላይ ከህይወታችሁ ላይ ሰብሬያለሁ። በናዝሬቱ ጌታ በኢየሱስ ስም ኃይል ሰብሬያለሁ። ከህይወታችሁ ላይ ተከልክሏል። ከህይወታችሁ ላይ ተከልክሏል። ከህይወታችሁ ላይ ተከልክሏል። ከህይወታችሁ ላይ በኢየሱስ ስም ኃይል ተከልክሏል። በኢየሱስ ስም ኃይል ተከልክሏል። 2018 ላይ ለምድራችን እጸልያለሁ። ምድራችን ወደ ተነገረላት የትንቢት ተስፋ፣ የኪዳን ተስፋ የምትገባበት ዓመት እንዲሆን እጸልያለሁ። በአራቱም አቅጣጫ ሰላም በምድራችን ላይ እንዲነፍስ እጸልያለሁ። መልካም ነገር በምድራችን ላይ መብቀል እንዲጀምር እጸልያለሁ። በናዝሬቱ ጌታ በኢየሱስ ስም ኃይል ጸልያለሁ። 2018 ብዙ ባለጠግነትን ለእናንተ የያዘ ዓመት ነው። ብዙ ባለጠግነትን ለእናንተ የያዘ ዓመት ነው። ብዙ በረከትን ለእናንተ የያዘ ዓመት ነው። ብዙ መትረፍረፍን ለእናንተ የያዘ ዓመት ነው። 2018 ላይ የሚጠብቋችሁ መናፍስቶች ሁሉ ከዚህ ሰዓት ጀምሮ በኢየሱስ ስም ኃይል አባርሬያለሁ። በኪሳራ የሚመቷችሁ መናፍስቶች አሁን አባርሬያለሁ። ነገራችሁን 2018 ላይ ለማጨንገፍ ከዚህ ሰዓት ጀምሮ የሚማከሩ መናፍስቶችን ምክራቸውን አፍርሻለሁ። ምክራቸውን በኢየሱስ ስም ኃይል አፍርሻለሁ። የእናንተን የሥራ በር ለመዝጋት የሚማከሩ መናፍስቶችን ሁሉ ከዚህ ሰዓት ጀምሮ ምክራቸውን አፍርሻለሁ። ትዳራችሁን ለመረበሽ የሚፈልጉ መናፍስቶችን 2018 ላይ ምክራቸውን አፍርሻለሁ። እንዳይሳካላችሁ እንቅፋት ለማስቀመጥ የሚታገሉ መናፍስቶችን 2018 ላይ ምክራቸውን አፍርሻለሁ። ከዚህ ሰዓት ጀምሮ ብርሃን ለእናንተ ወጥቷል። 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 ጨለማው ተገፏል። ጨለማው ተገፏል። በኢየሱስ ስም ኃይል ተገፏል። ብርሃን ለእናንተ ወጣ። ብርሃን ለእናንተ ወጣ። ብርሃን ለእናንተ ወጣ። ጨለማውን ገፈፍኩኝ። በኢየሱስ ስም ኃይል ገፈፍኩኝ። በኢየሱስ ስም ኃይል ጨለማውን ገፈፍኩኝ። (2018) እግዚአብሔር ዮሴፍ እንዲያረጋችሁ ጸልያለሁ። ለወንድሞቻችሁ ስንዴ የምትሰፍሩ፣ ለእናትና ለአባቶቻችሁ ማረፊያ የምትሰሩ፣ ወንድሞቻችሁን የምታበሉ፣ ወንድሞቻችሁን የምታኖሩ፣
የወንድሞቻችሁን ፋይናንሻል በር የምትከፍቱ፣ ወንድሞቻችሁ እንዲበሉ እንዲጠጡ ምክንያት የምትሆኑ ዮሴፍ እንዲያረጋችሁ፣ ያ የዮሴፍ ቅባት እንዲያገኛችሁ ጸልያለሁ። በኢየሱስ ስም ኃይል የዮሴፍ አኖይንቲንግ እንዲያገኛችሁ ጸልያለሁ። ነገራችሁን ሁሉ አስከፈትኩኝ። የእግዚአብሔር እጅ በእናንተ ጉዳይ ላይ ተንቀሳቀሰ። ከዚህ በኋላ በብዙ እንድታፈሩ ጸልያለሁ። በብዙ እንድታፈሩ ጸልያለሁ። በብዙ እንድታፈሩ ጸልያለሁ። ነገሮቻችሁ ሁሉ ተለቀዋል። አትያዙም። የእግዚአብሔር እጅ በልዩነት ያግዛችኋል። ፍሬያማ ናችሁ። በኢየሱስ ስም ብለን ጸለይን። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ይሄ 2018 ላይ የዓመቱ የመጀመሪያ የዙም ፕሮግራማችን ነው። ይህንን የዓመቱ የመጀመሪያ የዙም ፕሮግራማችንን በእናንተ ህይወት ላይ፣ በጤንነታችሁ ላይ፣ በስራችሁ ላይ፣ በፋይናንሻል ነገራችሁ ላይ ትንቢታዊ ቃል በመጀመር በመናገር አስጀምረናል። ክብር ለኢየሱስ ይሁን። ሁለተኛው፣ ሶስተኛው፣ አራተኛው የዙም ፕሮግራም ላይ ስንገናኝ እመኑኝ የምንገናኘው ከእናንተ ምስክርነት ጋር ነው። ምክንያቱም ብዙዎቻችሁ የዛሬውን ትንቢታዊ ቃል የኔ ነው ብላችሁ በእምነት ስለተቀበላችሁ የምንገናኘው ከእናንተ ታምራት ጋር ነው። የምንገናኘው ከእናንተ ከባድ ምስክርነት ጋር ነው። ክብር ለኢየሱስ ይሁን። እግዚአብሔር መልካም ነገር ያደርጋል፣ ድንቅ ነገር ያደርጋል፣ ከባድ ጉብኝት ያደርጋል። አብረን እንጸልያለን፣ አብረን እንጾማለን። በእነዚህ 3 ቀናቶች በሙሉ አብራችሁን ሁኑ። ሻሎም